ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስል ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። ልወዞዞ በግሬ ወክ ኤንድ ቶክ እነሆ ዛሬ ደግሞ ከአዲስ አበባ ወጣ ብለን አዲስ አበባ ወጣ ስለ ዳራ አካባቢ ካሉ መንደሮች አንድ ቦታ ተገኝቻለሁ። ጎሮ ዞር ብዬ እንግዲህ ጀርባ ያለው ጎሮ አደባባይ ሰጥቼ ይሄ ቀጥታ እንግዲህ ወደ ኮዬ ፈጬ ወደ ቱሉ ዲምቱ አለፍ ሲል ደግሞ ወደ ደብረ ዘይትና አዳማ የሚወስደው ኤክስፕረስ ወዩ የፍጥነት መንገዱ ወደዛ የሚወስደው መንገድ ላይ ነው። እንግዲህ በቀኝ በኩል የምታዩቸው አሁን ወዳልኩት በዛ በኩል ቆይ ላሳያችሁ ዞሬ በዚህ በኩል የሚመጡት ከላይ የሚመጡት ከጎሮ አደባባይ የሚመጡት ወደ ቱሉ ዲምቱ ኮዬ ፈጬ ወደ ደብረ ዘይት አዳማ መውጫው የሚሄዱ ናቸው። በዛኛው በኩል ደግሞ በተቃራኒው ከዛ የሚመለሱ ናቸው ማለት ነው። ይሄ መንገድ እንግዲህ እንደምታዩት ሰፊ ነው። በተለይ ደግሞ የሚገርመው ይሄ መሃል ላይ ያለው ማካፈያው ልክ ለእግረኛ መንገድ ምቹ ነው። አረንጓዴ ተደርጓል። መቀመጫዎች አሉ። ሰዎች በዚህ ነው አብዛኛው የሚያልፉት። በቀኝና በግራ በኩል በእግረኛ መንገድ አለ፣ ግን በዚህ ማለፍ ደስ ይላል። በዚህ ነው የሚያልፉት። ማካፈያው በነገራችን ላይ እስከ ቱሉ ዲምቱ ድረስ ልክ እንደዚህ ሰፊ ነው። እንደውም የሆነ ሰዓት ላይ ከቦሌ አየር ማረፊያ የሚነሳ አውሮፕላን ነው ያያችሁት። ጤፍ ሁሉ ይዘራበት ነበር። ይሄ ማካፈያው ላይ ይዘሩበት ነበር። በተለይ ኮዬ ፈጬ ኮንዶሚኒየሞቹ ገና እየተሰሩ ያሉ ከዛ የተነሱት አርሶ አደሮች ቦታውን ጤፍ ይዘሩበት ነበር። እዚህ ጋር ይዘራበት ነበር። እንግዲህ በዚህ ስታልፉ የምታስታውሱ ሰዎች ከዛ በኋላ ነው አሁን ለአረንጓዴ ልማት በዚህ መልኩ ተሰርቷል። እንግዲህ እንደ መሸጋገሪያም ነው፣ ለአይንም ማራኪ ነው። እኛ ግን ዛሬ መወስዳችሁ በዚህ በቀኝ በኩል አዲስ መንገድ አለ። ይሄ አዲስ መንገድ እንግዲህ በጣም ማሳለጫ ነው፣ ማቋረጫ ሆኗል። ቀጥታ ኢትዮጵያ ዓለም አቀፍ አውሮፕላን ማረፊያ እንግዲህ አየር መንገድ አየር ማረፊያ ቀጥታ ይወስዳችኋል። ስትፈልጉ ደግሞ መሃል ላይ እዛ ሳትደርሱ ወደ ገርጅ ይወስዳችኋል። ስለዚህ ከወደ ከተማ የሚመጣ ሰው የግድ በመገናኛ በጎሮ ዞሮ አይመጣም። በአየር መንገድ ጋር አቋርጦ ሊሄድ ይችላል። ትልቅ ማስተንፈሻ ነው እና የመኪና ትራፊክ ፍሰቱን ስታዩት በጣም በርካታ ነው። እንደ ጥሩ አማራጭ እንደተጠቀሙበት ያስታውቃል። እሱ መንገዱን ከዚህ ቀደም መንገዱን አሳይቻችሁ ነበረ፣ ግን አሁን በመንገዱ ግራና ቀኝ የተሰሩት የአረንጓዴ ልማቶች ከዚህ ቀደም ያየሁት ነበረ እየተሰራ አሁን ምን ደረጃ ላይ ደርሷል የሚለውን ለተወደዳችሁ ክብራት እና ክብራን የቻናል ቤተሰቦች ለማስቃኘት ወድጄ ወደዚህ መጥቻለሁኝ። ረጅም መንገድ ነው የተጓዝኩት። ወደ ኋላ ሲታይ ይህን ይመስላል እንደምታዩት። ፊት ለፊት የሚታያቸው አውሮፕላን ሲነሳ የቦሌ አየር ማረፊያ ነው፣ ዓለም አቀፍ አየር ማረፊያ ላይ ፊት ለፊት የሚታያችሁ ወሰኑ እዛ ድረስ ነው። አብዛኞቹ በዚህ በኩል ሲነሱ ታያላችሁ። በሳሪስ በኩል ደግሞ ለማረብ ሲመጡ ያለው አብዛኛውን ጊዜ በፍጥረት ነው የሚመጡት። እዚህ ጋር አይቆሙላችሁም። ዜብራ አለ፣ ግን ጠብቀን ሩጠን ካላለፍን ረፋር ላይ ነው ቀረጻ እያደረግን ያለ ነው። ፀሐይ ነው እንግዲህ በዚህ በፀሐይ ነው እየቀረስኩ ያለሁት። ምናልባት የፀሐዩ ብርሃን ፊልሙን ነጣ ሊያደርገው ይችላል። ይሄ የምታዩት እንግዲህ እንደዚህ አልነበረም። በፊትም ብሎ ቦታ ነበር። አሁን ግን በዚህ መልክ አስውበውታል። እነኚህ የተተከሉት አረንጓዴ ተክሎች ሲያድጉ ከሳሩ ጋራ መቀመጫዎችም አሉት። እንደ መዝናኛ ሊሆን ይችላል። ይሄ እንግዲህ ቀጥታ
ወደ ቱሉ ዲምቱ የሚወስደው መንገድ ነው። እኛ ግን እዚህ ጋር እንታጠፋለን። ይሄ መንገድ እንደዚህ የለም ነበር በፊት። በነገራችን ላይ በጣም ሰፊ ነው፣ አዲስ መንገድ ነው። ሁሉ ነገር ተጠናቋል። የእግረኛ መንገድ፣ የብስክሌት መንገድ አለ። ቦሌ ኤርፖርት ለመሄድ የሚፈልግ በዛ መዞር አይጠበቅበትም። በዚህ ቀጥታ ይሄ ከዚህ ጀምሮ እንግዲህ ፊት ለፊት የሚታያችሁ ዳገት የሚመስለው እሱ የአየር ማረፊያው አካል ነው። ቀጥታ እዛ ትገባላችሁ። በዚህ ሄዳችሁ ደግሞ መሀል ላይ እነዛ ቤቶች የሚታዩቸው ሪል ስቴቶች አሉ። እነሱ አካባቢ ላይ ስትደርሱ ደግሞ ወደ ቀኝ ከታጠፋችሁ ገርጂ ትገባላችሁ ማለት ነው። እንግዲህ ትልቅ ማቋረጫ አዲስ መንገድ ነው። ያላያችሁት እንግዲህ በዚህ አሽከርካሪዎች መጠቀም ትችላላችሁ። ግራ ቀኙን እያየን እንግዲህ ወደፊት እንቀጥላለን። እስከወደዳችሁ ከፈቀዳችሁ እንድትከተሉ በታላቅ አክብሮት እጠይቃለሁ። እቺ ደረጃም የለችም ነበር፣ ዝም ብሎ ገደል ነገር ነበረ። አሁን በዚህ መልኩ ተሰርቷል። ልክ እንደዚህ ብላችሁ ዘላችሁ የምትወርዱበት ነበረ። የፊት ለፊት የምታዩት ቤቶች ነበሩበት፣ የጨረቃ ቤቶች የሚባሉ እየፈረሱ አይቻቸው ነበር። እዚህ ድልድይ አለ መሀል ላይ። ከድልድዩ በስተቀኝ በኩል ረባዳ ወንዝ አለ። ወንዙን ተከትሎ ቤቶች ነበሩ። እነሱ እየፈረሱ አይቼ ነበረ። አሁን እሱ ጋር በርቀት እንደሚታየኝ የተለየ ነገር የተሰራ ይመስላል። እስኪ ስንጠጋ እናየዋለን። እንግዲህ በተወሰነ ኢንተርቫል ላይ አውሮፕላን ሲነሳት ያላችሁ 7 ደቂቃ 8 ደቂቃ ወደ 3 አየን። አሁን እንኳን አይ ቲንክ እነኚህ የሀገር ውስጥ በረራዎች ይመስሉኛል። እዚህ ጋር ምናልባት እንግዲህ አስፓልቱ ትንሽ ገባ ተደርጎ ለመቆሚያ ይመስለኛል። ግን በዚህ መደበኛ የትራንስፖርት አገልግሎት ያለ አይመስለኝም። የግል አሽከርካሪዎች ናቸው እንጂ ለትራንስፖርት አገልግሎት በዚህ መስመር ያለ አይመስለኝም። ግን እዚህ ጋር ገባ ተደርጋ የተሰራች ያለች ምናልባት እንደ ሃይዌይ ነው። ቆም ለማድረግ የሚፈልግ ሰው ወደዚህ ገብቶ እንዲያቆም ሊሆን ይችላል። ግን በዚህ ራሱን የቻለ ቦሌ ድረስ ከገርጅ ከዚህ ከጫፍ ገርጅ ከዚህ ቦሌ ድረስ ትራንስፖርት ያስፈልጋል። ከዛ ውጭ ትራንስፖርት ልጠቀም ብለን አሁን ቦሌ ድረስ ብሄድ በእግሬ ነው የምሄደው። በጣም ረጅም ነው በነገራችን ላይ። የብስክሌት መንገዱም እንደምታዩት ተጠናቋል። ይህ ግን በተለይ ያው ብስክሌት ያለው ሰው በብስክሌት ለሚሄድ ሰው አሁን ይሄ በጣም የተመቸ ነው። ላይ ትንሽ ዳገት ነገር አለች። ስፖርት በቤት እንግዲህ ስፖርታዊ እንቅስቃሴ እጅግ በጣም ጠቃሚ ነው። ለአተነፋፈስ ስርዓት፣ ተላላፊ ላልሆኑ በሽታዎች በጣም የሚመከር ነው። አንድም ይሄ መሰናዶ ከመጀመሪያ በፊት ዓላማዬ በእግር ረጅም መንገድ መጓዝ ነበር። እሱን ተከትሎ ግን እኔ በምጓዝበት የማየውን ለምን ለተመልካቾች አላሳይም የሚለው ሀሳብ ተጨምሮበት ራሱን የቻለ ኮንተንት ወጥቶታል። ጥሩ ነው። ይሄ በቀኝ በኩል የምታዩቸው እንግዲህ አሁን ከተሞች ላይም እንደዚያ ነገር ቢኖር ጥሩ ነው። በማህበር የተሰጡ ቤቶች ይመስላሉ። በእኔ በቀኝ በኩል የምታዩቸው ቤቶቹ ውስጥ ናቸው። ከቤቶቹ ወደ 30 ሜትር የሚሆን ደግሞ ለአረንጓዴ ለግሪን ኤሪያ የተዘጋጃለ። እንደምታዩት ቤቶቹ እዛ ናቸው። ከነሱ ፊት ለፐብሊክ ተብሎ የተተዋለ እዚህ ጋር መቀመጫዎች አሉ። አሁን ይሄ ወደፊት እንግዲህ አይታወቅም። ከተማው መስፋፋት እድገት ባቡር መንገድ ሊገባ ቢሞከር ቤት የማፍረስ ጉዳይ አይታሰብም። በቂ ቦታ አለ። እንደዚህ አይነት ቤት እንደምታዩት ነው። ቤቶቹ ተመሳሳይ ናቸው። እዛ በኩል ያሉት ቀደም ሲል ማህበር ቤቶች ታስታውሱ ከሆነ 72 የሚሰጡ ነበር። ወደ ሳሪስ አካባቢ ወደ ሰሚትም አሉ መሰል 72 የሚባሉ 72 ካሬ ይሰጥ ነበረ። ከዛ 95 እና እነኚህም ተመሳሳይ ናቸው። ግን ደስ የሚለው ከአጥራቸው እዚህ ድረስ ወደ 30 ሜትር ለግሪን ኤሪያ ተብሎ ተከሏል። ለእግረኛ መንገድም አይነካም። ወደፊት እንዳልኳችሁ ሌላ ነገር ቢታስብ በቂ ነው።
በእንዲህ በቀኝ በኩል የምታያቸው አረንጓዴ ተክሎች ያው እንግዲህ በጋ ሲመጣ ግን ውሃ ይፈልጋሉ። ፀሐዩ ትንሽ ከረር እያለ ሲሄድ ውሃ ካላገኙ ይደርቃሉ። መሀል ላይ ወንዝ አለ። ፊት ለፊት የምታዩት ላይ ድልድይ ነገር አለች። በስር የሚሄድ ወንዝ አለ። አስፓልቱ እንደምታዩት የተመቸ ነው። መኪኖቹ በፍጥነት ነው የሚያሽከረክሩት። ያው በፍጥነት መንገዱ ቢመችም ጥንቃቄ ያስፈልጋል ግን አዎ እንግዲህ ይሄ እንደምታዩት ነው። እዚህ ጋር ደግሞ እንግዲህ ከተማ ውስጥ እንዳሳየኋችሁ ከዚህ ቀደም የስፖርት ማዘውተሪያ አለ። ተለቅ ያለ ነው። ይሄም እዚህ ወንዙ ዳር ላይ ነው ያለው። ጎሮ እንግዲህ በጎሮ ጀርባ አካባቢ ላሉ ሰፈሮች ይሄ በጎሮ ጀርባ ነው ያለው። እንግዲህ ይሄ እንደምታዩት መወጣጫ አለው። ለስፖርት ማዘውተሪያ የተሰራ ነው። ከጎኑ ወንዝ ነው ያለው። ወንዙ ዳር ላይ ነው የተሰራው። እንግዲህ ለባስኬትቦል፣ ሃንድቦል፣ ፉትሳል የመሳሰሉ ስፖርቶችን ውስጥ ራሱ መቀመጫ አለው። ተከልሏል ለብቻው። ኳስ ወዴትም አይሄድም እንደምታዩት። ይህ አሁን ትልልቅ ውድድሮችን ማካሄድ ይቻላል። እንግዲህ ወክ ማድሮ ያሉት እንደዚህ የሚያክሉ ሜዳዎች ናቸው። 4 ኪሎ ያሉት ከዚህ የተለዩ አይደሉም እና ባውዛም አለ። በምሽትም ጨዋታ ማካሄድ ይችላል። ይሄ ነው እንግዲህ በቀኝ በኩል ያልኳችሁ። ወደ ኋላ ቪዲዮ መውጫ ላይ ያሳያችኋል ምን አይነት ቤቶች እንደነበሩ። በድልድዩ ስር የሚያልፈው ይሄ ወንዝ ነው። ወንዙን ተከትለው እንግዲህ በግራ በኩል በተለይ ቤቶች ነበሩ። ምን አይነት ቤቶች ናቸው የሚለውን ቪዲዮ መጨረሻ ላይ ስጨርስ ያልፈረሱ ቤቶች አሉ በጀርባ በኩል፣ እነሱን አሳያችኋለሁ። ይሄ ጠቅላላ ቤቶች ነበሩና ያኔ ስመጣ እኔ ቤቶቹ እየፈረሱ እቃ እየወጣ ነበር ያየሁት። አሁን ግን እንደምታዩት ውስጥ ለውስጥ መራመጃዎች አሉ። ሳር ተተክሏል። አረንጓዴ እጽዋቶች ተተክለዋል። በርቀት ሲታይ ለመዝናኛ የሚሆን ቦታ እንደሆነ ያስታውቃል። ቀደም ሲል በተለይ ቤቶቹ እየፈረሱ ያየ ሰው አሁን እንዴት አይነት ቦታ ሆነ ያስገርሞኛል። እዚህም እየጠየኳቸው ነበረ የሚሰሩት። በጣም ይገርም ነው። እንደዚህ አልነበረም በፊት። በጣም ተገርም ያለው ይሄ ኮንሶዎች የሚሰሩት እንትን አለ። አረንጓዴ ነው። ምናልባት ካሜራው በደንብ ያሳያቸው አላውቅም፣ ግን እዚህ አካባቢ ያላችሁ መታችሁ ብታዩት በጣም ነው የሚገርመው። ወኮ ያለው በመሀል ላይም ማለፍ ትችላላችሁ። ጥላዎች አሉ፣ መቀመጫዎች አሉት። እዚህ ቁጭ ብሎ መዝናናት ይቻላል እና በጣም ድንቅ ጥበብ ነው። እስኪ ጠጋ ብለን ደግሞ በውስጥ ለውስጥ ለመሄድ እንሞክራለን ለማየት።
እነኚህ አሁን በቀኝ በኩል የተተከሉ በርቀት የሚታዩአችሁ ጽዶች አሉ። ይሄ ሹሹ አይነት ጽዶች አሉ። ግራርማ የቆየ ግራርም ይታየኛል። ይሄ ሞቃት አካባቢ ነው። በነገራችን ላይ ወደ ታች ስትወርዱ የበረሃማ አይነት ነገር ነው። እዚህ ወደ አቃቂ ወደ ታች ስትወርዱ እየሞቀ ነው የሚለው። ኤርፖርቱ ስር ያሉ ዛፎችም ያስታውቃል። የአየር ንብረቱን ተከትሎ የሚበቅሉ ዛፎችም ይሄ ወይራ ግራር የሚመስሉ ዛፎች በብዛት ወደ ታች ወደዚህ ነው የሚበቅሉት። ከፍ ያላችሁ ወደ ላይ ስትወጡ ደግሞ ወደ ደጋ የሆነ ሲሄድ ባህር ዛፎች አይነት ነገር ነው የምታዩት። እኒህ ጋር አሁን የተተከሉት ሲለምዱ ውስጥ ወንበሮች እያየሁ ነው። እዚህ ጋር ለማሳለፍ በጣም የተመቸ ነው። መሀል ላይም ካፍቴሪያ ነገር ይታየኛል። ፊት ለፊት ጎጆ ነገር በዛው እስኪ እንሄዳለን። ቀደም ብላችሁ ያያችሁት ካላችሁ አሁን በጣም ለውጥ አለው። በጣም የሚገርም ነው። እንደዚህ አልነበረም ቀደም ሲል። እንግዲህ እኛ ሀገር የሆነ ልጅም ሳወራው ነበረ፣ ጥበቃ ያስፈልገዋል፣ ክትትል ያስፈልገዋል። ውሃ የሚያጠጡ ከስር ከስር አሉ። አሁን ይታየኛል እየኮተኮቱ ማዳበሪያ አፈር እየረጩ ያሉ አሉ። ግን ጥበቃ ያስፈልጋል። እኛ ሀገር እንደዚሁ ክፍት ተደርጎ ከተተወ በአንዴ ነው ነገሮች ሁሉ የሚለዋወጡት። እያየን ነው አንዳንድ ቦታ ላይ። በዚች እስኪ እንግባ። መራመጃ ስላለው እንዳልኳቸው አውሮፕላን በየተወሰነ ደቂቃ በጣም ነው የሚገርመው። ይሄ እንግዲህ እንደምታዩት ግራር እዛ ፊት ለፊት የምታዩት ግራር የቆየች ነች። ሌሎቹ እዚህ ጋር ግን የተተከሉት እነኚህ አዳዲስ ናቸው። እንክብካቤ ይፈልጋል እያለኝ ነው። ውሃም ይጠጣል። ያለ እንክብካቤማ እንደዚህ አይሆንም እና ጥበቃም ያስፈልገዋል። እየተንከባከብን ነው፣ እየደከምን ነው እያለኝ ነው። ከዚህ በፊት የነበረውን ያየሁትን እየነገርኩት በጣም ተለወጠብኝ እያልኩት ነው። ልጁ እዚሁ የሚሰራ ልጅ ነው። በዛኛው በኩል ዞረህ ደግሞ እስኪ ብሎኛል። በላይ በኩል ሄደህ በቀኝ በኩል ዞረህ ቤቶች አሉ፣ የቀሩ ያልፈረሱ ቤቶች ማለት በሱ ድረስ የተሰራውን ዞረህ ይኸውልን አለኝ። እዚህ ጋር ደግሞ እንግዲህ ውሃ አለች። እቺ መሻገሪያ ከሰፈር ውስጥ የሚወጣ ወንዝ ነገር አለች። እሷ አለች። እቺ ደግሞ መሻገሪያ ስላላት ሳሩ ላይ አሁን ማዳበሪያ እና በአፈር የተቀላቀለ ተበትኖበታል። ይሄ እሱ ሲሆን ነው የሚመቸው። እሱ ተደርጎ ውሃ ሲጠጣ ሳሩ በደንብ ይወጣል ነው የሚለኝ። አፈር መስሎኝ ነበር። አይ አፈሩ ጋር ማዳበሪያ ያለ ነው የሚለኝ። ይቺ ውሃ መሄጃ ነች። እንደምታዩት ውሃው የለም ብዙም። አሁን ውስጡ ግን መጠረግ አለበት በደንብ። ድንጋይ ምናምን አለው። ይሄ ቀደም ሲል እንግዲህ ከተማ ወጣ ብለን እኮ ወደ ጫካ ወጣ ይባል ነበር። አሁን እዚሁ አካባቢ ላይ እኮ ሰብሰብ ብሎ በጀማ መጥቶ እዚህ ጋር አሁን እዛ ግራሩ ስር ቁጭ ብሎ ውሎ መሄድ ደስ የሚል ይመስለኛል። ወደፊት እንግዲህ እዚህ ጋር እንደምታዩት ሳሩ እንዳይረገጥ ለመረማመጃ ብቻ ተብሎ የተሰሩ ድንጋዮች አሉ። ድንጋዮችን እየረገጣችሁ ማለፍ ትችላላችሁ። እዚህም እያወራኋቸው ከስር ከስር ነው የምንከታተለው እያሉ ነው። አረም የማያስፈልግ ነገር መንገዱ ዳር እያያችሁ መብራቶቹ ከተማ ውስጥ ያሉ መብራቶች አይነት ነው የተተከለው። እዚህ ጋር ከፍ ብለን ወርታች ስናይ እንግዲህ ከታች ነው የመጣንበትን እያያችሁ ነው። ከአስፓልቱ መጀመሪያ በርቀት ከዛ ነው እንግዲህ ወክ እያደረግን የመጣ ነው። ይቺ በግራ በኩል በኔ ስራ አልጀመረችም፣ ካፍቴሪያ ነገር ነች።
ይቺ ደግሞ ካፍቴሪያዋ ባሻገር የምታዩት መጸዳጃ ቤት ነች። መጸዳጃ ቤት እንግዲህ ሲሰራ እንዳልኳቸው አብዛኛው ቦታ ላይ አሁን የሚሰሩት ለአካል ጉዳተኞችም ተብለው ለብቻ የሚዘጋጁ አሉ። ይሄ እንግዲህ ኮንሶዎች የሚሰሩት ነው። ከዚህ ቀደም ሌላ ቦታ ማሳይቻቸዋለሁ። በድንጋይ ነው፣ ሲሚንቶ የለውም። ድንጋዩ በድንጋይ አነካክሰው ይዘውት ኮንሶዎች እንግዲህ በእርከን ስራ ይታወቃሉ። ባህላዊ ልማድ አላቸው። እቺ መጸዳጃ ቤት ነች። እቺ ደግሞ ለየት ያለች ነች። እስካሁን ከተማ ውስጥ ያየኋቸው ተመሳሳይ የተሰሩ ናቸው። እቺ ግን እስካሁን ካየኋቸው የተለየች ነች። ላሜራ ነገር ነች። መጸዳጃ ቤት ነች። እንግዲህ ይህን ደረጃውን ወጥተን በቀኝ በኩል በዛ በኩልም እንደዚሁ አረንጓዴ ተመሳሳይ ነገር ስለሆነ እሱን እንድታዩ ጋብዛችኋለሁ። በስተመጨረሻ ላይ ግን እስካሁን ሳሳያችሁ የነበረው አረንጓዴ ቦታ ላይ ቤቶች ነበሩ። የነበሩ ቤቶች የፈረሱ ቤቶች አሉ። ምን አይነት ቤቶች ነበሩ የሚለውን ወደ ቪዲዮ መጨረሻ አካባቢ ላይ ስወጣ ከመፍረስ የተረፉት ቤቶችን አሳያችኋለሁ። እሱን እያያችሁ እንድትወጡ አረጋለሁኝ። እንግዲህ ከፍታ ቦታ ላይ ወጣ ነው የመጣንበት። እናንተም እንግዲህ በሀሳባችሁ እኔን ተከትላችሁ የት ድረስ እንደመጣችሁ አይታችሁታል። ከታች ከአስፓልቱ ጀምራችሁ ከኔ ጋር እኩል እያለከለካችሁ እንደመጣችሁ ይሰማኛል። ከፍታ ቦታ ላይ ነው ያለነው። አያችሁት? ቅድም በአስፋልቱ ስመጣ አይታችኋል። ከየት እንደመጣን እንግዲህ ዞሪያ ስናየው እዩት። ከየት እና የት ነው የመጣ ነው? በአንድ ድንጋይ ሁለት ወፍ ማለት ይሄ ነው። እንግዲህ እኔ አካል ብቃት እንቅስቃሴ ሰርቻለሁኝ። ከዛ ባሻገር ደግሞ በአይኔ ያየሁትን ደግሞ እጅ ላይ ባለችው አነስተኛ ካሜራ ደግሞ የቃረምኩትን እንደዚህ ወደ እናንተ አደርሳለሁ ማለት ነው። ይሄ እንግዲህ ከታች ከአስፓልቱ ጀምሮ እንዳሳያቸው ትልቅ ቦታ ነው። ደስ የሚለው አንዳንድ ቦታዎች ላይ አረንጓዴ እንደዚህ ሆና ወደ ውስጥ መግባት አይቻልም። ዙሪያውን እየዞራችሁ እንድታይ ነው የሚሆነው። ይሄ ግን በየመሃሉ ላይ ያለፋችሁ መሄድ ትችላላችሁ። በየመሃሉ ላይ ደግሞ መቀመጫዎች አሉ። የቅድም ያየኋቸው አሁን እኛ ሀገር ችግሩ እንደዚህ ድሬኔጅ ይሰራና ቀደም ሲልም ቻይናዎች ይሰሩ አይነበር እንደዚህ የፍሳሽ ማስወገጃዎች ይሰሩና መንገዱ ከተጠናቀቀ በኋላ ፍሳሽ ማስወገጃ ውስጡ ግን ግድንግድ ድንጋይ ቆሻሻ አሸዋ እንደሱ ይታያልና አሁንም የማየው እንደሱ ነገር ነው። አሁን እዛው ገቢ ነው ያለነው እና ውስጥ ለውስጥ ቅድም እንዳልኳችሁ ይሄ ግን በእግራችሁ ወክ ማድረግ ትችላላችሁ። እዚህም እየሰሩ ነው፣ እያዋራኋቸው ነው። እንግዲህ ተወደዳችሁ አድማጮቻችን ለዛሬ ጎሮ አካባቢ የረር አካባቢ በጀርባ በኩል ያለውን የአረንጓዴ ልማት ምን ይመስላል የሚለውን ለማሳየት
እዚህ ድረስ መጥቼ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበረ። እንግዲህ በሌላ ቦታ ደግሞ ሌላ ቪዲዮ ሰርቼ እስከምንገናኝ ሁሌ እንደምመኝላችሁ ሁሌ እንደምላችሁ ሰላምና ጤና ከእናንተ ጋር እንዲሆን እየተመኘሁ በዚሁ ምሰናበታችሁ ወንድማችሁ ካፕያው ዘመህር ነበርኩ። ጤና ይስጥልኝ።